እግር ኳስ በመጨረሻ ለአርሰናልና ለመድፈኞቹ ዋጋቸውን የምትከፍልበት ሰዓት የደረሰ ይመስላል። አርሰናል እንዲሁም ደግሞ የማይክል አርቴታ አሰለጣጠን አሁን 4 ጨዋታ ብቻ ይቀራቸዋል። የእንግሊዝ ፕሪሚየር ሊግን ለማሳካት 3 ጨዋታ፣ የግማሽ ፍጻሜውን በተለይ በኤሚሬትስ ታሪክ ባለፉት 20 ዓመታቶች ታይቶ በማይታወቅ መንገድ ይህንን ስታዲየም ወደ ወኔ፣ ይህንን ስታዲየም ወደ ስሜታዊነት እንዲለወጥ ያደረጉት ምንም እንኳን ይህንን ስታዲየም በአርሰን ዌንገር ደምና ላብ ጠብታን የተሰራ ቢባልም ማይክል አርቴታ ግን ነፍስ ዘርቶበታል። ኤሚሬትስ ትናንት ምሽት ደምቆ ነበር። በኤሚሬትስ እያንዳንዱ ደጋፊ እያንዳንዱ ሰው በጨዋታው ላይ ነበረው ተጽዕኖ የተለየ ነበር። ያ ደግሞ ሜዳ ላይ ተረጋግጧል። አርሰናሎች መድፈኞቹ ከ20 ዓመታት በኋላ ከ2006 በኋላ ለመጀመሪያ ጊዜ ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ አልፈዋል። ከ22 ዓመት በኋላ የአርሰናል የእንግሊዝ ፕሪሚየር ሊግን ለማሸነፍ ከፊቱ 3 ጨዋታ ብቻ ይቀሩታል። ታዲያ እነዚህ ነገሮች በቀጥታ በአጋጣሚ በይሁንታ የተገኙ አይደሉም። ያለፉት የ6 ዓመታት የሥራ ውጤቶች ናቸው። ማይክል አርቴታና አርሰናል አሁን የዘሩትን የሚያጭዱበት ወቅት ደርሷል። አርሰናል እንደ ቡድን ዋንጫዎችን የሚያሸንፍበት ወቅት የመጣ ይመስላል። ማይክል አርቴታ ወደዚህ ክለብ ሲመጣ አርሰን ዌንገርን ለ22 ዓመታት አሰልጣኝነት በኋላ ያጣ አርሰናል ከዛ ውጭ በኡናይ ኤምሬ ግራ ገብቶት የነበረውን አርሰናል ተረክቦ አሁን ቡድኑ ያንዳንዱ ሰው ስሜት እንዲኖረው አድርጓል። ያለፉት ዓመታቶች ለማይክል አርቴታም ሆነ ለአርሰናል ደጋፊዎች ቀላል ነበሩ ማለት አይቻልም። በውጣ ውረዶች የታጀቡ ነበሩ። በመጀመሪያ አርሰናልን ይዞ 8ኛ ደረጃ ሰንጠረዥ ነበር ያጠናቀቀው። በሁለተኛ ጊዜ ደግሞ 8ኛ አጠናቀቀ። የማይክል አርቴታ 5ኛ ያጠናቀቀበት ያ በአንቶኒዮ ኮንቴ ቶተናም የተበለጠበት ዓመት ብዙዎቹ አርሰናል ደጋፊዎች ተስፋ አስቆራጭ ነበር። ነገር ግን ማይክል አርቴታና አርሰናል የሚታወቁት ተስፋ ባለመቁረጥ ነው። ያለፉት ዓመታቶች ደግሞ ያንን ያመላክታሉ። ብዙዎቹ እንደሚነሳው ያለፉትን ዓመታት አርሰናል ሁለተኛ ሆኖ ጨርሷል። ብዙዎቹ እንደሚሉት አርሰናል የሁለተኝነት ሻምፒዮን ቢኖር ኑሮ የሚያሸንፈው እሱ ነበር የሚባል ነበር። አሁን ያ ታሪክ ሊሆን መድፈኞቹ አንደኛ ሊሆኑ ከፊታቸው 4 ጨዋታ ብቻ ይቀራሉ። አስደናቂ ፐርፎርማንስ ከግብ ጠባቂ እስከ አጥቂ አስደናቂ ብቃት፣ የ11 ተጫዋቾች ውጤታማነት በአርሰናል በኤሚሬትስ 11 ተጫዋቾች ብቻ አይደሉም። ውዳድማቻችን ትናንት ደጋፊዎቹ የደመቀ ነበር። የአንድሬ በርታ የስፖርቲንግ ዳይሬክተር ሜዳ ላይ ውዳድማቻችን ተቃውሞን ሲያደርግ ሲፋለም እንዴት ይታያል። አንድሬ በርታ ለረጅም ዓመታት አብሮ የሰራውን ዲያጎ ሲሞኔ ጋር ሲጣላ ታይቷል። ኬፓ ኳሱን ወደ ደጋፊዎቹ ሲወረውር ታይቷል። ገብርኤል ማርቲኔሊ ያንዳንዳቸው ተጫዋቾች በጨዋታው ላይ ሚና እንዲኖራቸው አድርጓል። ማይክል አርቴታ ከጨዋታው መጠናቀቅ በኋላ በግልጽ እንደተናገረው በዚህ ጨዋታ ላይ ሜዳ ላይ ላልነበሩት ተጫዋቾች ለእያንዳንዳቸው ጠርቼ ለዚህ ቡድን ያላቸውን አስተዋጽኦ አመስግኛለሁ። ግዴታ 11 ተጫዋች መምረጥ ስላለብኝ ብቻ ነው የሚል አስተያየቱን ሰጥቷል። ይህ ስብስብ አሁን በመጨረሻ ያንን የመጨረሻውን ሩጫውን የሚያጠናቅቅበት የመጨረሻው ዙር ላይ ይገኛል። ታዲያ ማይክል አርቴታና አርሰናል ዘንድሮ የእንግሊዝ ፕሪሚየር ሊግን ከ22 ዓመት በኋላ የአውሮፓ ቻምፒዮንስ ሊግን በክለቡ ታሪክ በ145 ዓመት ታሪክ አካሄዶ የማያውቁትን ያሳኩ ይሆን? ትልቅ ጊዜ ይጠብቃቸዋል። ውደድማዎቻችን እንዴት አደራችሁ? የአርሰናል ደስታ እንዴት ነበር? በአጠቃላይ እንደ ቡድን የአርሰናልን መንፈስ እንዴት አያችሁት? የተሟላ ድል ነበረ። ይህ የተሟላ ድል አሁን ፍጻሜውን አግኝቷል። ውደድማዎቻችን ጨዋታው እንዴት አያችሁት? የእናንተን አስተያየትና ኮሜንት የምጠብቅ ይሆናል። ጨዋታውን ሰብሰብ አድርጌ 5 ነገሮች መድፈኞቹን በዚህ ያደረሳቸውን በተለይ በትናንትናው ጨዋታ ትናንትናው 90 ደቂቃ ሲታሰብ ቡካዮ ሳካን ማንሳት ይጠበቅብናል። ስለ ቡካዮ ሳካ ሲነሳ እንግዲህ በጣም ብዙዎቻችን የማንረሳው ማይክል አርቴታ ወደ አርሰናል ሲመጣ በኡናይ ኤምሬ በመጀመሪያው ጨዋታ በፍራንክፈርት በዩሮፓ ሊግ ላይ ነበር የተሳተፈው የነበረው ቡካዮ ሳካ። ታዲያ ኡናይ ኤምሬ የቋሚ አሰላለፉን እድሉን አልሰጡትም ነበር። ማይክል አርቴታ ወደ አርሰናል ቡድን አምጦ የመጀመሪያውን ቋሚ አሰላለፍ ውስጥ ያስገባው ተጫዋች ነበር። ቡካዮ ሳካና ማይክል አርቴታ ያላቸው ቅንጅት የተለየ ነው። ያለፉትን 6 ዓመታት አብረው ተጉዘዋል። ታዲያ የትናንት ምሽቱ ጨዋታ ቡካዮ ሳካ በ45ኛው ደቂቃ ኖ ብላክ የተፋውን ኳስ ያስቆጠረበት መንገድ፣ ይህ ተጫዋች ውዳድማቻችን ምንም ቢሰራ የእንግሊዝ ሚዲያ ለቡካዮ ሳካ የሚያመሰግኑ ሆኖ አይገኝም። አሁን ግን የአርሰናል ደጋፊዎች አሁንስ ምን ምክንያት ታቀርቡ የሚል አስተያየቶችን ሰጥቷል። ባለፉት 14 ጨዋታዎች በአርሰናል በኤሚሬትስ አድርጎ ቡካዮ ሳካ
14 ጎል ተሳትፎችን አድርጓል። 9 ጎሎችንና 5 አሲስቶችን ማድረግ ችሏል። ይህ ተጫዋች በአውሮፓ ቻምፒዮንስ ሊግ ላይ አስደናቂ ፐርፎርማንሱ ላይ ይገኛል። ባለፉት 24 ጨዋታዎች 21 የጎል ተሳትፎ ላይ ደርሷል። አስደናቂ ፐርፎርማንስ፣ አስደናቂ ብቃት፣ አስደናቂ ውጤታማነት ከቡካዮ ሳካ ታይቷል። ቴዲ ዳንኤል ሄንሪ ከጨዋታው መጠናቀቅ በኋላ በሲቢኤስ ስፖርት ቡካዮ ሳካን አነጋግሮት ነበር። በምን ያክል ፈተናዎች በውድድር ዓመት ውስጥ ያለፍክ እንዳለ አውቃለሁ። ለመቆም የሚያስቸግር ወቅት ነው። ተጫዋቾች ጉዳታቸውን በሚገባ ማኔጅ አድርገው ወይም ደግሞ በሚገባ ተቆጣጥረው ሲጫወቱ አይቻለሁ። አንተ ግን በእያንዳንዱ ጨዋታ ለአርሰናል የሚገባውን ሰጣል። በጣም አስደናቂ ተጫዋች ነው የሚል አድናቆቱን ገልጸውለታል። በተለይ ቡካዮ ሳካ ወደ አድማቻችን ከነ ጉዳቱ ነው እየተጫወተ የሚገኘው። የፉላሙ ጨዋታ ላይ በወሳኙ ምዕራፍ ወሳኙን ድል ለመድፈኞቹ ሰጠ። ትናንት ደግሞ ማንቸስተር ሲቲ ነጥብ ጣለላቸው። ዛሬ በድጋሚ ቡካዮ ሳካ አርሰናልን ተሸክሞ ፍጻሜ ጨዋታ ላይ ያደረሰው ቡዳፔስት ሃንጋሪ። ውድ አድማጮቻችን ስለ ቡዳፔስትና ሃንጋሪ ስናነሳ የቪክቶር ዮኬሬስን ስም ማንሳት ግድ ይለናል። የሃንጋሪያን ሪቮሉሽን በ1956 ሲታሰብ ስለ ቪክቶር ዮኬሬስ ማንሳት የሚጠበቅብን ይሆናል። የቪክቶር ዮኬሬስ አያት ከሃንጋሪ ቡዳፔስት ነው የዘር ሐረጋቸው የሚመዘዘው። ታዲያ ይህ ተጫዋች ወደ ቡዳፔስት ሃንጋሪ የሚያቀና ይሆናል። ይህ ስብስብ ቴዲ ዳንኤል ሄንሪ ስብስብ ያላሳካውን ይህ ስብስብ ያሳካው ይሆን? ትልቁ ጥያቄ ነው የሚሆነው። አርሰናል ያኔ በ90 ደቂቃ ውስጥ ማሳካት ያልቻለው ለ75 ደቂቃዎች የአውሮፓ ቻምፒዮንስ ሊግን ለመጀመሪያ ጊዜ በ10 ተጫዋች አሳክቶታል ተብሎ የተጠበቀው ያ ስብስብ ማድረግ ያልቻለውን የማይክል አርቴታ ልጆች ያደርጉታል ወይ? ትልቁ ፈተና ነው የሚሆንባቸው። ነገር ግን ይህንን ስናነሳ ከቡካዮ ሳካ በቀጥታ ወደ ቪክቶር ዮኬሬስ እናቅና። ቪክቶር ዮኬሬስ ዛሬ የተለየ ምሽቱ ነው በአርሰናል ተጫዋችነት ታሪኩ። ይህንን ያለፉትን ወራት አስደናቂ ብቃት ነው። የእንግሊዝ ፕሪሚየር ሊግን አርሰናል ካነሳ የፉላሙን ጨዋታ አርሰናሎች የሚያነሱት ይሆናል። አንዳንዴ ጨዋታዎች ውስጥ በእንግሊዝ ፕሪሚየር ሊግ ውድድሮች ውስጥ ቡድንህ ቅርጹን የሚለውጥበት ወቅት አለ። ታዲያ ያ የፉላም ጨዋታ አርሰናል ቅርጹን የለወጠበት ነበር። ቪክቶር ዮኬሬስ በነፃነት የተጫወተበት ነበር። የአትሌቲኮ ማድሪድ የመጀመሪያው አጋማሽን ከሜዳቸው ውጭ ያደረጉት የሚታወስ ነበር። በዛሬው ጨዋታ ግን አስደማሚ ነበር። ወደ አድማጮቻችን ቪክቶር ዮኬሬስ የተቃራኒን ቡድንም የአትሌቲኮ ማድሪድን ተከላካይ እንዳልነበረ ነው ያደረገው። በተለይ ስለ ጎሉ ስናነሳ ዊሊያም ሳሊባ ፓስ ያደረገበት መንገድ እና ቪክቶር ዮኬሬስ ወደ ውጭ ወጥቶ ለትሮሳርድ ፓስ ያደረገበት መንገድ፣ ትሮሳርድ አመቻችቶ ሹት አድርጎ ቡካዮ ሳካ ያስቆጠረበት መንገድ ስብስብ የአንድነቱን ያሳያል። በ87ኛው ደቂቃ ወደ አድማጮቻችን ቪክቶር ዮኬሬስ ፕሬስ ያደረገበት ሩጫ ምን አይነት አስደናቂ ተጫዋች ነው! ጫናዎችን መሸከም የሚያስደስተው ተጫዋች እንደሆነ አሳይቶናል። ዮኬሬስ የአርሰናል የዘንድሮ ውጤታማነት የሚረጋገጥ ከሆነ ይህ ተጫዋች የሱ 21 ጎሎች አስፈላጊ እንደነበሩ ነው። አንዳንዱ ሁኔታዎች መፋለም ያስደስተዋል። ኳሶችን በአንድ ለአንድ ግንኙነቶች በሚገባ ሲያሸንፍ ነበር። ቪክቶር ዮኬሬስ ጥሩ ፐርፎርመንስ ሳያደርግ በውድድር ዓመቱ ተችተነዋል። አሁን ግን አንዳንዱን ደስታውን ማግኘት ያለበት ጊዜ ነው። አስደናቂ ብቃት፣ አስደናቂ ፐርፎርማንስ ከቪክቶር ዮኬሬስ በጨዋታው ላይ መታየት ችሏል። አርሰናል አጥቂ ያለው ቡድን ሆኗል አይደል? ይህ በረጅም ኳሶች ለቪክቶር ዮኬሬስ ይሮጣሉ፣ በሚገባ ጨዋታው ላይ ጫና ሲፈጠር ታይቷል። ሌላኛው እንግዲህ ቤን ዋይት ነው። ቤን ብላንኮ አርሰናል ሲታሰብ እንግዲህ አንደኛው የቤን ዋይት የመጀመሪያዎቹ ፈራሚዎች ውስጥ የማይክል አርቴታ ስብስብ ውስጥ ቤን ዋይት ነበር። ባለፉት 2 ዓመታት ግን ከጉዳት ቀዶ ጥገናን ካደረገ በኋላ ቤን የድሮ ቤን ዋይት አይደለም የሚል አስተያየቶችን ሰጠናል። በአትሌቲኮ ማድሪዱ በመጀመሪያው ጨዋታ የነበረውን ደካማ ብቃት አንስተን ስንወቅሰው ነበር። አሁን ግን ቤን ዋይት ኢዝ ባክ የሚያስብል ነው። ይህ አስደናቂ ተጫዋች ወደ ብቃቱ ተመልሷል። ምን አይነት የጨዋታ መረጋጋት፣ ምን አይነት ክሊራንሶችን፣ ምን አይነት የጨዋታ መፋለሞችን ከቤን ዋይት አየን። ፊትነሱ በሚገባ በተረጋገጠ በሚመስል ሉክማንን በቀላሉ ነው መቋቋም የቻለው። ጁሊያን አልቫሬዝን በሚገባ መቋቋም እንዲችሉ አድርጓል። የቤን ዋይት በኔ እይታ ባለፉት 2 ዓመታቶች ምርጡ ብቃቱ ነበር። አስደናቂ ፐርፎርማንስ ከቤን ዋይት አይተናል። የአርሰናልን ተከላካይና ግብ ጠባቂውን ማንሳት ስለ ውድድር ዓመቱ ማውራት ነው የሚሆንብን። ስለ ዲክላን ራይስ ማውራት ስለ ውድድር ዓመቱ ማውራት ነው የሚሆንብን። ነገር ግን አርሰናል ተከላካይ ገብርኤልን ማንሳት የሚጠበቅብን ይመስለኛል። ዋት ጌም! ምን አይነት ተጫዋች ነው! ሳሊባ ተሳሳተ፣ ገብርኤል ጆቫኒ ሲሞኔን ያስጣለበት መንገድ ይሄ እኮ ነው። በቃ ቡድን እንዲሆን ጥምረቶች ያስፈልጉታል። ጠንካራ ተከላካይ ካለ በጥሎ ማለፍ ጨዋታዎች ዋንጫዎችን ማሸነፍ ትችላለህ ይባላል። ያንን በሚገባ መድፈኞቹ አሳይተዋል። አስደናቂ ፐርፎርማንስ፣ አስደናቂ ውጤታማነትን ከአርሰናል ተከላካዮች ሳሊባ፣ ገብርኤል፣ ካላፊዮሪም ሂንካፒም እስከ መጨረሻው ድረስ ተፋልመዋል። ይህ ውጤታማነታቸውን ያረጋገጠ ነበር። ነገር ግን ፈረንጆቹ እንደሚሉት ከኬኩ ላይ የመጨረሻ ክሬሙን ማስቀመጥ ይባላል። የዚህ ሁሉ ነገር ጠንሳሽ፣ የዚህ ሁሉ ነገር ባለቤት ማይክል አርቴታ ነው። አድማጮቻችን ማይክል አርቴታን ብዙዎቻችን ጥያቄዎችን ጠይቀነዋል። እውነት አንተ ዋንጫዎችን ታመጣለህ ወይ የሚል። አሁንም ዋንጫዎችን ለማሸነፍ 4 ጨዋታ ይቀረዋል። ነገር ግን ዛሬ ሪስክ የወሰደበት መንገድ፣ ኃላፊነት የወሰደበት መንገድ በጣም የሚገርም ነው።
ያም በስካሊን በማሰለፍ አሳይቶታል። ስካሊ እንግዲህ ያለፉት ጊዜያቶች በውድድር ዓመቱ ላይ ስለ ስካሊ ብዙ አውርተናል። የዚህ ተጫዋች ማች ፊትነስ ስንል ነበር። አሁን ግን በመጨረሻ የሚጫወትበትን ቦታ ያገኘ ይመስላል። ስካሊ በጨዋታው ላይ አስደናቂ ብቃቱን አሳይቷል። አስደናቂ ፐርፎርማንሱን አሳይቷል። ቁጥሮች ከዛ በላይ ይናገራሉ። 100% አንድ ለአንድ ግንኙነቶችን በአየር ላይ ማሸነፍ ችሏል። 95% የፓስ አኪዩሬሲ ነበር፣ የኳስ የማቃበል ንጻሬ። 44 ኳሶችን ነክቷል። 3 ፓስ ወደ ተቃራኒ ሳጥን ቦክስ ውስጥ ልኳል። አንድ ድል ፈጥሯል። አስደናቂ ብቃቱን በኤምሬትስ ማሳየት ችሏል። ስካሊ አያቱ እንዲሁም ደግሞ እናቱ በሜዳ ላይ ነበሩ፣ ሲጨፍሩ ይታያል። አስደናቂ ብቃቱን አሳይቷል። በተለይ ከኳስ ጋር ያለው መረጋጋት ደግሞ አብሮ የተሰለፈው ዴክላን ራይስ ነው። ከራይስ ጋር መሰለፍ በእግር ኳስ እድለኝነት ነው። ራይስ ሁሉ ነገሩን የሚሰጥ ተጫዋች ነው እና ከራይስ ጋር አብሮ መሰለፉ ራሱ ሌላ አስደናቂ ብቃት ነው። ኤዜን ማንሳት ይቻላል። ሊያንድሮ ትሮሳርድን ማንሳት ይቻላል። አርሰናል እንደ ስብስብ ምርጥ ምሽትን ያሳለፉት ከግብ ጠባቂው ዴቪድ ራያን ጭምር ማለት ነው። ዴቪድ ራያ አሁን የፈርዲናንድ ሜንዲን የ9 ክሊንሺት ሪከርድ ተጋርቷል። በፍጻሜ ጨዋታ ጎል የማይቆጠርበት ከሆነ 10 አድርጎ የማሻሻል እድሉን የሚያገኝ ይሆናል። እንደ ስብስብ ግን ለአርሰናልና ለደጋፊዎቹ የተለየ ምሽት ነበር። ስብስብ ውስጥ ያለው ደስታ፣ ስብስብ ውስጥ ያለው ቅንጅት ይታያል። ዲያጎ ሲሞኔ በመጨረሻ በጥሩ ቡድን ተሸንፈናል የሚል አስተያየቱን ሰጥቷል። አርሰናልና አትሌቲኮ ማድሪድ በመጨረሻም መድፈኞቹ ወደ ቡዳፔስት በማቅናት ድሉን አምጥተውታል። ይህ ድል የተለየ ትርጉም የሚኖርበት ወቅት ላይ ደርሰናል። እንዴት ካላችሁኝ ለሚቀጥሉት ዓመታቶች የማይክል አርቴታው ስብስብ የእንግሊዝ ፕሪሚየር ሊግን ዋንጫ ካሳካ እንዲሁም ደግሞ የአውሮፓ ቻምፒዮንስ ሊግንም የሚያሳካ ከሆነ መርሳት የለባችሁም ለማይክል አርቴታ ከኤምሬትስ ፊት ለፊት ሐውልቱ የሚቆምለት ይሆናል። ቡካዮ ሳካ ጨዋታው መጠናቀቅ በኋላ ያሳየው የደስታ አገላለጽ፣ አርሰናል ደጋፊዎች ያሳዩት የቲፎ በጣም የሚገርም ነበር። ኦቨርላንድ ደሲ የሚል ነው። በቃ መሬቱም ባህሩም የኛ ነው ለኛ ለመድፈኞቹ የሚል ትርጉም ያለው በጣም አስደናቂ የሆነ ቲፎ ነው ያወጡት። ደጋፊዎቹ በሚገባ ጠብጡ ነበር። እንግዲህ መድፈኞቹ ውደደማቻችን ቢልባውን በቢልባው በሰንመሜስ ያሸነፈበት፣ አትሌቲኮ ማድሪድን በሜዳ ያሸነፈበት፣ ኦሊምፒያኮስን፣ ክለብ ብሩዥን፣ ስላቪያ ፕራግን፣ ካሪያን አልሜቲን እንዲሁም ደግሞ ባየር ሌቨርኩሰን፣ ስፖርቲንግ ሊዝበንን፣ አትሌቲኮ ማድሪድን በማሸነፍ ለፍጻሜ ደርሰዋል። የጨዋታው ኮከብ ዴክላን ራይስ ነበር። ራይስ እንግዲህ በጣም አስደናቂ ፐርፎርማንስ፣ አስደናቂ ብቃት ነው። አርሰናል ከዚህ በኋላ ባየርን ይድረሳቸው አትሌቲኮ ማድሪድ ይድረሳቸው የሚያሳስብ አይደለም። አርሰናል እንግዲህ ወደ ፍጻሜ ማለፉን ተከትሎ በአውሮፓ ቻምፒዮንስ ሊግ የሚከፈለው የገንዘብ አቅም ከፍ ብሏል። አሁን ትናንት ብቻ በማሸነፋቸው 18.5 ሚሊዮን ዩሮ የሚያገኙ ይሆናል። አጠቃላይ 143.5 ሚሊዮን ዩሮ አግኝተዋል። ይህ በጣም አስደናቂ ነው። እንግዲህ መድፈኞቹ በገንዘቡ ረገድ ሪካርዶችን የሚሰርባብሩበት የውድድር ዓመት ነው የሚገኘው። በጣም አስደናቂ ብቃት፣ አስደናቂ ውጤት። ምን ማድረግ ይቻላል? በቃ አርሰናልን የሚያቆመው ከዚህ በኋላ ራሱ አርሰናል ነው። ዌስትሃምን ማሸነፍ፣ በርንሌ ማሸነፍ፣ ክሪስታል ፓላስን ማሸነፍ፣ በመቀጠል የቻምፒዮንስ ሊጉን ፍጻሜ በሚገባ መደሰት የሚያስፈልግ ነው የሚሆነው። ከዛ በፊት ማንቸስተር ሲቲ በተለይ በብሬንፎርድ ነጥብ የሚጥል ከሆነ፣ አርሰናል ዌስትሃምን የሚያሸንፍ ከሆነ፣ መድፈኞቹ በርንሌን አሸንፈው በኤምሬትስ የእንግሊዝ ፕሪሚየር ሊግ አሸናፊነታቸውን አረጋግጠው ወደ ፓላስ ሲሄዱ በቤንቾች የመጫወትን እድል ሊያገኙ የሚችሉበት እድል ይኖራል። ይህ ነገሮች ከተሳኩ ነው። ያለፉት 3 ቀናት ግን ለመድፈኞቹ ደጋፊዎች በደስታ ላይ የተንሳፈፉበት ነበር። አንደኛ ፉላምን አሸነፉ፣ ሁለተኛ ማንቸስተር ሲቲ ነጥብ ጣለ፣ ሶስተኛ መድፈኞቹ ወደ ቡዳፔስት ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ አቀኑ። እንግዲህ እድሎች ሁሉ ወደ አርሰናል መጥተዋል። የእንግሊዝ ፕሪሚየር ሊግን የማሸነፍ እድላቸው 80% ሆኗል። የአውሮፓ ቻምፒዮንስ ሊግን የማሸነፍ እድላቸው 40% ከፍ ማለት ችሏል። ከዚህ በኋላ የሚቀረው የመጨረሻውን እድል የመጨረሻውን አጋጣሚ መጠቀም ብቻ ነው። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።